ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቡርቴኔን ጠፍቻለሁ። እንግዲህ በጣም ይቅርታ ቤተሰቦቼ፣ አንዳንድ ነገሮች ያስጠፋችኋል ማለት ነው። በጣም ይቅርታ አድርጉልኝ ስለጠፋሁ ማለት ነው። ዛሬ የመጣሁበት ምክንያት እዚህ ቦታ ያለኝ እስከመጨረሻ አብራችሁኝ ተከተሉኝ ማለት ነው። ያለውን ነገር እንጨርሳለን ማለት ነው። ያለውን ነገር አብራችሁን ስሙኝ ማለት ነው። እንዴት አየኸው? ዋጋ ነገር ዞሮ ይሁን ያው ለግንባታ አሪፍ ነው። ሽንት ቤት ነው ለመቆፈር የማይኖረው ያለውን ነገር ዋጋ ንገሪኝ። ምንስማማበትም መልገድ ስንት ትጠሪያለሽ አንቺ? የኔ ያው ማለት ምን ልበልህ አሁን ማለት እንደ አካባቢው ታውቃለህ። ያው አሁን ላይ አየሩ ጉዳይ ትንሽ ቀዝቀዝ እንግዲህ በጣም ሞቷል። አንደኛ ተከተማውም የራቀ ነው። ወርዷል በቃ እኮ ማለት ተከተማው እኮ ቢወርዱ ኖሮ አየሁ አካባቢው በጣም ደስ ይላል። እውነት በጣም ነው ደስ የሚለው። ለመኖሪያ ምንም አይልም። የሆነ ቢያንስ ለመኖሪያ ብቻ ሳይሆን ለዚህ ህብረተሰቡ ለዚህ አካባቢ ለሚጠቀሙ ሰው ወደፊት የሆነ ነገር ስራ መስራት ትችላለህ። የስራ እድል ፈጠራ ካለ ያው ስትኖር ያው ግድ ፍጥነት ትኖራለህ። እና ስንት አልሽ ዋጋ? በጣም ደስ ይላል። ዋጋ ግን ብቻ መጥራቱ ትንሽ ይከብደኛል ከቤተሰብ ጋር ሲሆን ነው። አዎ ዋጋ ትንሽ ከበድ ይላል። ግን ሻጭና ገዢ ከተገናኘ አንቺም ከደላላ እኔም ከደላላ ከዳንን ያው አንቺም ቤተሰቦችሽ የምትይዙን ሰው ይዘሽ እኔም ትገዛም ይዘውን ሰው ይዘን ዋጋ ቆርጠን የምንስማማበት መንገድ ይፈጠራል። ማለት ብቻህን ትወስን ብቻህን የምወስነው ነገርና ከቤተሰብ ጋር የምወስነው ነገር አዎ ያን ተረድቻለሁ። ሰው አማክሪ እኔም ደግሞ ያው ሰው አማክሬ ጓደኛ ምናምን ይዤ ዋናው ትልቁ ነገር ደላላ ቢሆን እኔና አንቺን ያገናኘን 20 ወይ 30 ሺህ ብር ከሁለታችን 50 ሺህ የተወሰነ ሊቦጭቅ ይችላል። 10ም 15ም መዳን ለኔና ላንቺ ቀላል አይደለም። ልክ ነው። ተወዛገብሽ እናትዬ ተወዛገብሽ። ብቻ መወሰን እኮ ነው የከበደኝ ትንሽ። ችግር የለውም ከሰው ጋር ተመካክረሽ ትወስኛለሽ። ቤተሰብ ይሄ ነው የኔ ቦታ ነው ግን ልሸጠው ነው። ጋራንቲ ያለው ነገር መሆን አለበት። የሚገዛኝ እሱ ነው። ግን አሁን እኔ ብቻዬን እንደብድ ተነስቼ ነው ማለት እኔ ምን እንዳጨለለኝ ግን አላውቅም። ይሄን ሰሞን እንዳያችሁኝ ያው ቪዲዮም እየሰራሁኝም አይደለም ምን እንዳስነሳኝ አላውቅም። ቦታዬን እንድሸጥ ወሰንኩኝ። ግን ቦታ ማለት ደግሞ ታውቃላችሁ ህይወታችሁ ማለት ነው። ምን አስጨልሎኝ እንደሆነ በህይወታችሁ በቃ ዋሳ የሚሆናችሁ ብትታመሙ የምትታከሙበት ዋሳ ሲይዛችሁ የሆነ ነገር ብታደርጉ ዋስ የሚታስይዙ ነው ቦታ ማለት ነው። ነገር ግን እኔ አነሳስቶኝ እንድሸጥ ወሰኛለሁኝ። አይ ዶንት ኖ ብር ደግሞ ታውቃላችሁ ብር ደግሞ ምንም ብር ይዛችሁ ታጣቁት ነው እየመዛችሁ የምትጨርሱት ማለት ነው። ያኔ እኔ ለራሴ ጥያቄ ሆነብኝ ጋይስዬ። ብቻ የምወሰነው ደግሞ ከበደኝ። መልካም መልካም። ስለዚህ ያው ያለውን ነገር አዋይና እኔም ዘመን ያለውን ነገር ወሳስኜ ወደ ገበያው እንገባለን። የሚሆነውን ነገር ወስነሽ ትነግሪኛለሽ። ሙሉ ውክልና ትሰጪኛለሽ። ከሶስተኛ ወገን ነፃ መሆኑን ምናምን ይሄ ይረጋገጣል። በፍትህ እንዋዋላለን። ምንም የሚያስጨንቅ ነገር የለውም። አንቺም ደግሞ ለመተው ምናምን እንደዚህ ተዋለሁም ካልሽ እሰየው። እኔ ሰው ሰርቶ ሲያድግ ደስ ይለኛል። አንቺ እዚህ ቦታ ላይ ሰርተሽ በእህትነት በወንድምነት ብንጠያየቅ ደስ ይለኛል። ያሉ አጋጣሚዎች የሚቀርም ካለ ይቀራል። ሌላም ደግሞ የሚሸጥ ሰው ካለ ከሌላ ሰው ታገናኛለሽ። የሚሸጥ ምን ይጠፋል ብለህ ነው? አታግዢ በቃ ምንም ችግር የለም። አንቺም ደግሞ ለመሸጥ ወስነሽ እስከመጣሽ ድረስ እኔም ለመግዛት ወስኜ እስከመጣሁ ድረስ ከተገበያየን እንገበያያለን። ካልተገበያየን ምንም ችግር የለውም። ግራ ያጋባል።
ግራ ያጋባል ብቻ መወሰኑ። አዎ በጣም ኑሮውም ከባድ ነው እንዴ እንዴ አይ ጊዜውም ከባድ ነው። ብቻም ወስኖ በኋላም ደግሞ እንደዚህ ነው ለማለት እኔም ደግሞ ብቻዬን አልገዛም አንቺም ብቻሽን አትሸጪ እንዴ ከሶስተኛ ወገን ነፃ ለመሆኑ ማስረጃ ታቀርቢልኛለሽ። ገብቶሻል? ነፃማ ነፃ ነው ግን በዛም እንበታለሁ። ነገር ግን በዳ ላለመያዙ ነገር ግን በሱም አምንበታለሁ። ለነኚህ ማስረጃዎች ታመጫለሽ። ቀነ ቀጠሮ ይዘን ስልክ ተለዋውጠን በሚሆነው ይሆናል። ጋይስ ያው ግራ ስለተጋባኝ ነው ግን መወሰን አልቻልኩኝም ማለት እንጃ ብቻ ያው ደብሮኛል። ግን ለምን እሸጣለሁ ብዬ ለኔ ያልኩትን ቦታ በመሸጤ ትንሽ ስሜታዊ አድርጎኛል። ግን ቦታውን ሸጦ ተገድጃለሁኝ። አይኖ ሸጬ ቦታውን ምን እንደምሆን አይገባኝም። ማለት ይሄን ሸጬ ደግሞ ልግዛ ብለም በአነስ አላገኝም። ተቀንቀን ያው ታውቃላችሁ ቦታ እየጨመረ ነው የሚሄደው። ተቀንቀን ቦታ እየጨመረ ነው የሚሄደው። ያው እንደፈለጋችሁ ማግኘት አትችሉም። በደህና ጊዜያታችሁትን ነገር እንደገና ማግኘት አትችሉም። ትንሽ ደበር አድርጎኛል በዛ አጋጣሚ። ግን ያው ዋጋውን ራሱ መወሰን አልቻልኩኝም። ይሄ ነው ብለው ደግሞ ሊገዛኝ ላይገዛኝ ይችላል። ግን አንተ ገዥ እኮ መስሎኝ ደላላ እንደሆንክ እንዳታስበላኝ ለራስህ ነው ጋይስ። አንቺም ተምትወዛገቢ ሽጭና የሆነውን ስራ ፈጠሪና ስሪ። እዚህ አፈሩን ቁጭ አድርገሽ አይኑን ብታዩ ምንም አይወልድም። ነገ ተነገ ወዲያ ግን ቢዝነስ ውስጥ ገብተሽ አንዳንድ ነገር ብታቀላብጭበት ይሄን ቦታ በአመቱ ልታኪው ትችያለሽ። 1.5 ይመቻል። 1.5 ዋጋ አስተካክል። በጣም ንረሽ 1.5 ማለት እኮ በጣም ትልቅ ብር ነው። ከከተማው ጠጋ ብሎ ሲል ነው። ይሄ ከከተማው ውጪ ነው። እንዴት 1.5 ይሄ 1.5 አይችልም። አዎ ተማክሪ 1.5 አይችልም። ቦታ ዘጭ ነው ያለው። የሚገርምሽ ነገር የሚገዛ አይደል ገና አሁን ይብሳል ደግሞ ይብሳል። አሁን የሚመራው ላይ ወደ ከተማው ጫፍ ጥግ ላይ ይብሳል። ይሄን ሸጠሽ አንቺ ከተማ ጥግ ላይ ጨመርመር አድርገሽ የንግድ ቦታ እንዲሆን ሻሻ አድርገሽ መግዛት። በከተማ ቦታ ላይ ታውቃላ በዚህ ያለች እንዲሆን ገዝተሽ አንቺ ስራ ተፈጥሪበታለሽ። ይሄ አሁን 1.5 አልተሸጠ እንደገና የከተማ ቦታ እንዴት ነው የምገዛው? 100 ካሬ እንዲሆን የንግድ ቦታን ብትገዢ ተጠቃሚ ነው የምትሆኝ። ለወደፊትስ ሸጪ ግደለሽ አትኝ። እውነቴን ነው የምልሽ። ቶሎ ወስኝና ሽጪ። በስልክ ምንም እንትን በይ። እኔም ሌላ ከማን እንዴ ወራረስ ነው ቀደም አልክብኝ እንዴ ጋይስ እንዴ ነው ቀደም አልከው ወራረ ማለት ነው እንዴ ቀደም ታፈቆ ቀማወሪውን በጣም አፍጥኛ ማለት እኔም ሌላ አማራጭ ማለት ታፈ እየቀማህ እኮ ነው እንዴ ምን ችግር አለ? እኔ አንቺ ይዘሽ የምትሄጂው ብር አይደል? ከኔ ጋር እኮ ብር ነው ይዘሽ የምትሄጂው። እኔ እንዴ አዲያ ብር ቢሆን እውነት እኔ ነኝ እንጂ የምቸገረው ቦታ ነይ ስማ ዙሪ አታዙሪ ምናምን እያልኩ የምቸገረው። አንቺ እኮ ብርሽን ጠቅልለሽ ይዘሽ ምሄድ እኮ አሁን የምትገዛበትን አንተ እስኪ ይሄን ነው በል። ዋጋ እኔ እኮ ዋጋ ነገርኩህ ዋጋ ድረሽና ነገር እኮ ገዢ ተሆንክ ደላላት አልሆንክ ለራስህ ተሆነ ነገርኩህ። ለራሴ ነው ለመኖሪያ ነው የምፈልገው። ሲጀመር 1.5 አይቀራም ይሄ ቦታ። ዋጋ አስተካክልና ማንንም አስገምሽ። በግማሽ ራሱ አልደረስሽ መገበያየው ነው። የሚገርም ስለማንኛውም አይ እኮ ደላላ መሆን ዝግ ያስታውቃል። ሲጠራ ሰምተሻል? እዚህ ቦታ ላይ 1.5 በጣም ያስቃል እኮ። እኔ እንደው 1.5 ደግነቱ እንደው አርሶ አደረ ነው እንኳን ደንግጥ የለብኝም እንጂ ደንግጥ ቢኖርብኝ እኮ ጥጥር ነው ነው እንዴ ብዙ ነገር እኮ እንኩበት ነው አንተ። ይኸው ጋይስ አንተ ማለት ነው ሲጀመር ደላላ ነው። አንተ ገዢ አይደለም። እና ስንት ትጠራለህ አንተ? ኧረ ተነጥቡ ውጪ? አዎ ነጥቡ ውስጥ አትል። ዘሩ ቀለጠ አለ። ዘሩ ቀለጠ በርበራ። አንተ ገዢ አይደለም ሲጀመር እንዴ ተደፋበት እኮ 7 6 ምናምን ለዛው ወደ ከተማ እስኪ አንጣ እስኪ ልግዛ። ትገዣለሽ?
በዚህ ሲካለ ግን ይገዛለሁ። እንደዚህ ትገዛለሽ? ተገዛሽማ እኔ ያስማማሻለሁ። ማቴሪያል ያለበት ኧረ ትቀልዳለህ እንዴ? የት ሀገር ገገመ ነው? የት ገገመ ነው እንዴ? እውነት አንተ ኧረ እባክህ አንተ ገዥማ አንተ አታሻሽጥም አትገዛም። አይ በእንግዲህ እንዲሁ ቁጭ ብሎ ይቀራል እንጂ ይሄንን ቦታ ማንም ጉዳይ የሚል የለም። አይ አየሁ በዚህ የሚሰራው ቤት በዘጋ አሪፍ እሱማ ዛሬ ጥቅምት አይደል እንዴ? ደህና ቦታ እኮ አረንጓዴ ምናምን ይለብሳል። ይኸው ሰገጥ እኮ ምንም ይሄ ለምንም አይሆንም። የሚገርምሽ እባክህ ለምን በልበላው ከሆነ ሽጭና ከሆነ ወስኝና ንገሪኝ። እኔ እኮ አልኩኝ እኔ ግዛኝ እኔ ቸግሮኝ ነው አልኩኝ። ተነጥብ እንዴ ከነጥብ ውጪ? አዎ ነጥብ ውስጥ ይሄ ነው እንዴ የሚገባው? ነጥብ ውስጥ ያማል እንዴ? እንዴት ያመኛል? አንቺ ያምሻል እንዴ? ነጥብ በነጥብ የሚጠራ ይሄ ነው እንዴ? ይሄ ቦታ ነው? አስፋልት ዳር ነው? አስፋልት ዳር እኮ አይደለም። የት ሀገር ገገማ ነው? በጌታ ስም ዛሬ ገጠመኝ። ኧረ ወይኔ አንቺ ቆይ እንዴ ስንት ገዝተሽው ነው ይሄንን አንቺ በነጥብ የምትይው? ታይ እንዴ ባንዴ ለመክፈል እኔ ስንትም ልግዛዋ? እኔ የገዛሁበትን ሳይሆን አሁን ቦታ ያለበትን ደረጃ ነው መወሰን ያለብን። ቦታ ማለት ምን ማለት ነው? ቦታ ማለት ጊዜያዊ የምትጠቀምበት አይደለም። ለዘላለም እንደ ልጆች የምታወርሰው ውርስ ነው። ገባ? እናትዬ ተሸውደሻል። ይኸው ይሄንን አንቺ የሚያዋጣሽ እኔ ልንገርሽ፣ ይኸው ሿ አድርገሽ ይሄን ሸጠሽ ብርሽን ይዘሽ ቆጠር እያረግሽ በሙያሽ ቆጠር እያረግሽ በሙያሽ ይሄን ቦታ በአመቱ ቆጠር አድርገሽ አስፋልት ዳር ትገዣለሽ። አሁን አንቺ ይሄን ቦታ ላይ ብለሽ ከዚህ እኮ ከታች ያለው አርሶ አደር እኮ አታይም? የቁልቋል ምንም የማያበቅ እና አርሶ አደር ቢሆን እኮ ወደ ታች ያለው አርሶ አደር ቢሆን ዞሮ ወደፊት እያደገ ሲሄድ ቻይናው ካምፕ እዚህ ነው ያለው። ገባ? ይሄ እያደገ ሲሄድ ወደፊት አመት ከሁለት አመት በኋላ በጣም ዝጋ ጥሩ አየር ያለው ነፋሻ ሀገር መዝናኛ የሚሆን አካባቢ ነው። እንደውም አየው አየሩ ራሱ እንዴት አባቱ እንደሚቀር ተሸውደሻል። አንቺ እኔ ገበያ እንዳያመጣሽ ንገረኝ። አሁን እየደወሉልኝ ነው። ቶሎ በይ፣ ስልክ እየተደወለ ነው። ወስኝና ንገረኝ። ኧረ እኔ አልወስንም። አትወዛገቢ፣ ወስኝና ንገረኝ። ኧረ በዛ አልወስንም። ሄሎ ቤተሰብ ያው እንግዲህ እንዳያችሁት ነው። ለምን እንደምወስን ግን አልገባኝም። ያው ይሄን